አንቺ በጣም ጥሩ ሰው ነሽ። እኔ ሳላውቅ በጣም ብዙ ነገር ተናግሬሻለሁ። ይቅርታ። ምንም አይደልዩ። እኔም ባንቺ ቦታ ብሆን ቲና አብርሃምን እግሩ ስር ወድቃ ይቅርታ ጠይቀችው። ካሁን በኋላ ይህን ነገር አላደርግም፣ እባክህን ይቅርታ አድርግልኝ። እስካሁን ድረስ ባደረግኩት ሁሉ ተጸጽቻለሁ። እናም ሁለተኛ እንደዚህ አይነት ነገር አይደግመኝም። ግን ደግሞ እባክህን እኔ ጎዳና መውደቅ አልፈልግም በማለት እግሩ ስር ወድቃ አብርሃምን ጠይቀችው። እንዲሁም ደግሞ የሳቤላ እናትም ቤት ድረስ መታ፣ በተለይ አብርሃምም እውነቱን አወቀ። መታ ሳቤላን እንደምታገኛትና ሁልጊዜም እንደሚገናኙ እንዲሁም የልዩ አክስት ማለት ማርዳ እንደሆነች ይሄ ሁሉ እውነቱን አወቀ። አብርሃምም እንዲሁም ልዩን ቆይ ለምን ይህን ያክል መደበቅ አስፈለገ? ለምንስ ነው እውነቱን ያልነገርሽኝ ለእኔ? በማለት በጣምም ተናደደባት። ነገር ግን ምንም ቢናደድ እንኳን ሳቤላ እናቷን ስላገኘች በጣም ደስ ብሎታል። ነገር ግን ደግሞ እንዲሁም ዲና የምትባል ሰው ባይኔ ራሱ ማየት አልፈልግም ብሎም ወሰነ። ምክንያቱም ደግሞ አብርሃም የዲናና እንዲሁም የማርኮንን ተንኮል ሙሉ ለሙሉ አወቀ። በተለይ ደግሞ ማርኮን ወንድሟ እንዳልሆነና እንዲሁም ደግሞ የዲና ባሏ ወይም ደግሞ ውሽማዋ እንደሆነ ይህን ሲያቅ በጣም ነበር የተናደደው። ስለዚህ ቲና ልጆች እንዳሏትና እንዲሁም ደግሞ ከልጆቿ ጋር አብራ የተነሳችው ፎቶ ለነገር በመጀመሪያ ለአብርሃም እንደተላከለት፣ ነገር ግን ደግሞ ዲና መታ ስታየው ይህ ያንቺ ነው ወይ እየተላከልሽ ብሎም ሲላት አዎ የኔ ነው ብሎም ሲል ብላም ስትለው አይ በቃ ይቅርታ የኔ መስሎኝ ነው ይህንን ማየት ስህተት ነው በማለት ያንን አልፎ ተቀብለው ነበር። እናም ደግሞ ካሁን በኋላ አመለጥኩኝ በቃ ይህንን ቢያይ አብርሃም ለእኔ ለህይወቴ በጣም አደጋ ነበረ በማለት ስትልም ነበር። ነገር ግን በስተመጨረሻ ግን በሌላኛው ቀን ደግሞ አብርሃም እውነቱን አወቀ። በተለይ ዲና ይህ ነገር ሳይታወቅ ቶሎ ከዚህ ቤት ጥርግርግ ብዬ መውጣት አለብኝ ብላ ስታስብ፣ በተለይ ደግሞ የማርኮን እስር ወይም ደግሞ እሱ መታሰሩ ለሷ በጣም ከባድ ነበረ። ማርኮን ከጎኗ ሆኖ አይዞሽ እያለ ተንኮሎችን እያበረታታትና እንዲሁም ደግሞ አብረው ነገሮችን እንጨርሳለን በማለት ማርኮን በሚሯሯጥበትን ሰዓት በተለይ በመጀመሪያ ነገሮች ሁሉ እንስተካከሉልን ልዩን ማገት አለብን ብሎም ነበር የወሰነው። የመጨረሻዋ ቀን ልዩን ለማገት ሲር ነበር ማርኮን ጉድ ሆነው። እናም ደግሞ ይህን ተመካክረው እያለ ዲና ልዩን በጠዋት ተነስታ ሂጅ ሱቅ ገዝተሽ ነይ ቺዝ ብላም ትላታለች። ይህንን በምትላትም ሰዓት ልዩም ደግሞ ለአብርሃም ቁርስ እየሰራው ነው ብላም በምትላት ሰዓት ለአብርሃም እኔ ነኝ ዛሬ ለባሌ ቁርስ መስራት ያለብኝ፣ ስለዚህ እኔ ያዘዝኩሽን ማድረግ አለብሽ እሽ ቶሎ በይ ብላም ታመነጭቃታለች። ይህንን እንዳመነጭቀቻትም እሷም ደግሞ ምንም ማድረግ አልቻለችም ነበር ታዛዥ እስከሆነች ድረስ። ስለዚህ መሄዷን ነበር እየቀጠለችው። እናም ልዩን የሚከታተላት ሰውና እንዲሁም ደግሞ አደጋ እንደደርስባት ሰው ስለሚከታተላት፣ ስለዚህ ማርኮንንም እየተከታተሉት ነበር። ለማርኮንም ደውላ ይኸው መታላለች በዛው አስቀራትኝ ብላም ዲና ትለዋለች። ማርኮንም በጣም ደስ ብሎትኝ ልዩን ከስር ከስር እየተከተለ ለማገዝ ሲሄድ በጣም ከባድ ሚስጥር ነበር ያገኘው። ውስጡ በካርቶን የታሸገ ነበረ እና ማርኮን ስልኩ ሲጠራ የራሱ መስሎ ዘወር ሲል ግን እዛ ውስጥ ያለ ካርቶን ነበር። ያንንም ከፍቶ ሲያየው ስልክ ነበር ውስጥ ያለው። እሱም ይደነግጣል። እናም ያን ስልክ ያነሰዋል። ለማርኮን ግን ከባድ ዛቻ ነበር የደረሰበት። ይህንን እያደረገ እያለ ከኋላ ነበረ ፖሊሶች እንደሚፈልጉት እየተደረገው። ማርኮን በጣም ደነገጠ። ቆይ ይህን ያክል ምን አድርጌ ምን አጥፍቼ ብሎም ነበር። እናም ደግሞ በወንጀሉና እንዲሁም ደግሞ በነገሩ ተጠራጠራትኝ የሳቤላን እና ወይንም አክስት ነበረ። ከሰሎሜን ጋር ተጣልተው ብዙ ነገር እንዲደረሱና እንዲሁም ደግሞ ተስማምተው አንድ ላይ እንደማይሰሩን ተባብለዋል። ሰሎሜ አብርሃምን እንደምትጎደው አውቃለሁ፣ ስለዚህ አብረን ተባብረን እንጉደው በማለት በዚህን ጉዳይ ማርኮን ተስማምቶ አብረው ሊሰሩም ነበረ። ነገር ግን ደግሞ በስተመጨረሻም ማርዳ መታ ለሰሎሜን ማስጠንቀቂያ ሰጠቻት።
በተለይ ከቤተሰቦቼና እንዲሁም ደግሞ ከህይወቴ የማቶች ከሆነ ባዶሽን ነው ማስቀርሽ። አሁን የምትኖርበት ቤት እንዲሁም ደግሞ አሁን ያሽው መኪና የማን ነው? ይህ የኔ ነው። ስለዚህ ይህንን ነገር ባዶሽን እንዳላስቀርሽ መነጣጥቄ ያለ ግን አርፈሽ ተቀመጪ ቤተሰቦችን ታይ ብሎም ነበረ። አብርሃምን በመጀመሪያ እያሰቃየችው እያለ ነገር ግን ሰሎሜን ማስጠንቀቂያ ስትሰጣትኝ ግዴታ ይህን ነገር ትታለች። ምክንያቱም ደግሞ ሰሎሜ ይህንን ነገር ስትነገራትኝ ማለትም ማርዳ በምትነግራት ሰዓት በጣም ነበር ደነገጠችው። ይህን ነገር ካወቀችም ለሷ አደጋና እንዲሁም ደግሞ ከባድ ችግር ስለነበረ ስለዚህ አማራጯ አርፋ መቀመጥንና እንዲሁም ደግሞ ማርኮን የሚወርቅበትን መንገድ ነበረ ስታስተካክል የነበረው። በዚህም ጉዳይ ነበር ማርኮንም በጣም እየተናደደ መጀመሪያ ለምንድነው እሰራለሁ ብለሽ የጀመርሽው? አሁንስ ምን ሆነሽ ነው ብሎም በጣም የተናደደባት። ነገር ግን ቢናደድም ግን ደግሞ ምንም ማድረግ አልቻለችም። እሷ አብርሃምን መጣል ብትፈልግና እንዲሁም ደግሞ ከአብርሃም ጋር እኩል ለመደራደር ብትሞክርም ነገር ግን ይህ ለሷ ለህይወቷ አደጋ እንደሆነና እንዲሁም ደግሞ ከባድ እንደሆነም ስለምታውቅ ስለዚህ አማራጭ የለኝም ብላ አርፋ ተቀምጣለች። ዲና አሁን ላይ ማርኮንን ከእስር ቤት አስወጥታ ተንኮሏን ለመቀጠል ነበረ። አብርሃምን ይቅርታ አድርግልኝ፣ ሁሉም ነገር የኔ ስህተት ነው። እናም አጥፍቻለሁ፣ በድያለሁ። ካሁን በኋላ ሳቤላንም ምንም ነገር ሳቤላን የሚጎዳና እንዲሁም ደግሞ አንተን የሚጎዳ በፍጹም አላደርግም። እባክህን ለልጅ ስትል ለተረገዘው ልጅ ብላ ለውሸቱ ልጅ ወይም ደግሞ ላላረገዘችው ልጅ አብርሃምን ትጠይቀዋለች። አብርሃም ግን አሁን ላይ በጣም ስለተናደድና ስለተበሳጨ እውነት እየፈለግሽውን ነገር ማድረግ ትችላለሽ፣ ማምጣት ትችላለሽ፣ ካሁን በኋላ በቅቶኛል ብሎ ትክክለኛውን ይነግራታል። ይህን ነገር በሚነግራትም ሰዓት እንዲሁም ደግሞ በቃ እባክህን ወደ ቤቴ መመለስ እፈልጋለሁ። አሁን ላይ እኔ ነፍሰ ጡር ነኝ። ስለዚህ ምንድነው ማድረግ ያለብኝ ብላ የአዞ እንባዋን ማበቅ ጀመረች። በዚህም ጉዳይ ነበረ አብርሃምም ተስፋ ቆርጦና በተለይ ደግሞ በልዩ ላይ በጣም ብዙ ነገር ሲያደርጉም እንደነበረ ይህን ነገር ሲሰማው በጣም ተናዶ ነበረ። ይህ የፈለግሽውን ነገር ማምጣት ትችላለሽ፣ ልጁም የራሱ ጉዳይ ብሎ በልጁም ወሰነ። በልጁ የወሰነበት ምክንያት ዲና በጣም ብዙ ነገር ስታደርግና እንዲሁም ደግሞ ስትጎዳው ስለቆየች ነው። ስለዚህ አሁን ላይ ግን እንድትጎጂኝ በፍጹም አልፈቅድልሽም። እስከዛሬ ድረስ በጣም ብዙ ነገር አድርጋቸዋል፣ እናም አይመለከተኝም በማለት ይህንም ነገር ተስፋ ቆርጦ እውነቱን ነገራትኝ። ይህንም በሚነግራት ሰዓት እሷም ደግሞ በቃ የመጨረሻ ይሄ ነው ማለት ነው፣ እስከ ዛሬ ድረስ ልጆቼን ጥዬ ስለፋ የነበርኩበት ይህ ሆነ ማለት ነው በማለት በጣም ተናደደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰባችሁን ከልብ ለማመሰግነው። ሁላችሁ እንግዲህ ሰሞኑን እየጠፋውም ነው እንዲሁም ደግሞ የሚሰራቸው ቪዲዮዎች እንግዲህ ስላመመኝ ድምፄ በጣም ተዘግቶ ነበረ፣ በጣም ብዙም አይደለም ነበር። ዛሬ ግን እግዚአብሔር ይመስገን ያው እንግዲህ እየተሻለኝ ነው። እባካችሁን ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም ደግሞ ኢንተርኔት በጣም እያስቸገረኝ ነው ሰሞኑን መብራት ሲጠፋ ኔትወርክም አብሮ እየጠፋ ስለሆነ ስለዚህ ሰሞኑን ቻናሌ ቀዝቀዝ ብሏል። ፕሊስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ዛሬ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። እንግዲህ ማርዳም እውነቱን ወስና ወደ አብርሃም መታለች። እንዲሁም ዲናም ጎዳና ወርቃለች፣ እያለቀሰችም ትገኛለች።